ሰላም ውድ የተከበራችሁ የብሩህ ተስፋ አካዳሚ ዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ከባለፈው የቀጠለውን ቻፕተር 5 ፓርት 4 ይዤላችሁ መጥቻለሁ። ቪዲዮን የሚታዩ ሁሉ ሰብስክራይብ አድርጉልኝ ፕሊዝ። እኔ ቪዲዮን እየሰራው ኤዲት እያደረግኩ እናንተን ለመርዳት ካለኝ ጊዜ ቆጥቤ በደንብ ለመስራት እየሞከርኩ ነው። እናንተ ደግሞ ሰብስክራይብ፣ ላይክ፣ ሼር በማድረግ ተባበሩኝ። አሁን ወደ ቪዲዮ 5.7 አፍሪካስ ኢንትራ እንደ ኢንተርኮንቲኔንታል ሪሌሽንሽፕ በ5.7 የምናየው አፍሪካ በአፍሪካ ሀገር ውስጥ ያላት የእርስ በርስ እና ከውጭ ዓለማት ጋር ያላት ሪሌሽን ምን ይመስላል ማለት አፍሪካ ውስጥ እርስ በርስ የአፍሪካ ሀገራቶች ምን አይነት ሪሌሽን ነበራቸው፣ ከውጭ ዓለማት ጋር ደግሞ አፍሪካ ከሌላ አህጉር ጋር ከኢሮፕ ጋር ከአሜሪካ ጋር ምን አይነት ግንኙነት አላት የሚለውን ወርታችን እናያለን ማለት ነው። ኢንተርኮንቲኔንታል ሪሌሽን occurs between two or more continents, while intracontinental occurs within a continent. ኢንተርኮንቲኔንታል የምንለው ሁለት እና ከዛ በላይ ያሉ ኮንቲኔንቶች ወይም አህጉራቶች ግንኙነት ነው። ለምሳሌ አፍሪካ እንደዚህ ብትሆን ለምሳሌ ነው፣ እንደዛ አይደለችም ግን እንደዚህ ብትሆን አሜሪካ ወደዛ አካባቢ እንደዚህ ያለች፣ ከዛ ሌላኛው ደግሞ ኖርዝ አሜሪካ ወደዛ አለች፣ ከዚህ ሳውዝ አሜሪካ ናት፣ እዚህ ጋር ደግሞ ዩሮፕ ናት ማለት ነው። እዚህ ጋር ደግሞ ኤዥያ አለች እና ይሄኛው ግንኙነት አፍሪካ ለምሳሌ ከኢሮፕ ጋር ያላት፣ አፍሪካ ከኤዥያ ጋር ያላት፣ አፍሪካ ከኖርዝ አሜሪካ ከሳውዝ አሜሪካ ጋር ያላት ግንኙነት ምን ተብሎ ይጠራል? ኢንተር ኮንቲኔንታል ይባላል። ኢንተር ኮንቲኔንታል ሪሌሽን ነው የሚባለው። አንድ አፍሪካ ከሌላኛ አህጉር ጋር ያላት ግንኙነት፣ አንድና ከዛ በላይ ባሉ አህጉራት ጋር ያላት ግንኙነት ኢንተር ኮንቲኔንታል ሪሌሽንሺፕ ወይም ሪሌሽን ይባላል። ነገር ግን አፍሪካ ብቻዋን ለምሳሌ እንደዚህ ብትሆን ለምሳሌ ነው አፍሪካ ቅርጹ ትክክለኛ ይሄን አይመስልም፣ ግን ያው ለምሳሌ እናንተን ለማስረዳት ማለት ነው። አፍሪካ እርስ በርስ በውስጧ ለምሳሌ ኢትዮጵያ ከኬንያ ጋር፣ ኢትዮጵያ ከግብፅ ጋር፣ ኢትዮጵያ ከሞሮኮ ጋር፣ ኢትዮጵያ ከኤርትራ ጋር ያላት እነዚህ ግንኙነት ምንድን ነው የሚባለው? ኢንትራ ኮንቲኔንታል ነው የሚባለው። ስለዚህ ሁለት ነገር አለ እዚህ ጋር ኢንተር ኮንቲኔንታል እንደ ኢንትራ ኮንቲኔንታል እንዳትረሱ ማለት ነው። ኢንትራ የምንለው ይሄኛው ኢንትራ የምንለው በራሷ ውስጥ አንድ ኮንቲኔንት በራሱ ውስጥ ያለው ሪሌሽን ኢንትራ ይባላል። ኢንተር የምንለው ደግሞ ሁለትና ከዛ በላይ ያሉ ኮንቲኔንቶች ምንድን ነው የሚባለው? ኢንተር ኮንቲኔንታል ይባላል ማለት ነው። ኢንተር ኮንቲኔንታል ይባላል። ፒፕል ሁ ሊቭድ ኖርዘርን ሳውዝ ኦፍ ሳሃራ ዴዘርት had a long history of irregular contact before developing the Trans-Saharan trade route. ትራንስ-ሳሃራን ትሬድ ሩት ወይም ንግድ ከመጀመሩ ወይም ከማደጉ በፊት በሳሃራን ዴዘርት አካባቢ ያሉ በሰሜን በሳሃራ ዴዘርት እና በደቡብ በሳሃራ ዴዘርት ያሉ ሰዎች ምን አላቸው? ኢሬጉላር የሆነ ግንኙነት ወይም ንክኪ አላቸው። ለምሳሌ የአፍሪካን ቅርጽ አሁንም እንደዛ መሳል አለብን። አፍሪካ እንደዛ አይነት ብትሆን ብለን አስቡ እናድርግ። ሳሃራ ዴዘርት የምንለው ወደዛ አካባቢ ያለ ዴዘርት ነው እና በዚህ ቦታ ያሉ ሰዎች በኖርዘርን ፓርት እና በሳውዘርን ፓርት ያሉ ሰዎች ትራንስ ሳሃራን ትሬድ ሩት ከመጀመሩ በፊት ምን አላቸው? ኢሬጉላር የሆነ ወጥ ያልሆነ ንክኪ አላቸው ወይም ኮንታክት ነበራቸው ይላል መጽሐፋችሁ ማለት ነው። Trade between these people became better organized after the introduction of the camel. ይሄ ግመል የሚባለው ነገር እንትን ከማለቱ በኋላ ከታወቀ በኋላ የሰዎች ግንኙነት በሰዎች መካከል ያለው ግንኙነት በጣም በጥሩ ሁኔታ ኦርጋናይዝድ እየሆነ መጣ። ማለት በሰዓቱ ትራንስፖርቴሽን አሁን ላይ ሞደርናይዝድ እንደሆንን አይደለም በዛ ሰዓት ማለት ነው። መኪና የለም፣ ፕሌን የለም፣ ባቡር የለም፣ ብዙ ነገሮች የሉም ነበር ማለት ነው። በዛ የተነሳ ደግሞ ካሜል ደግሞ በጣም ጠቃሚና ወሳኝ የሆነ እንትን ነበር ማለት ነው። የትራንስፖርቴሽን እንትን ነበረ
ማለት የብዙ ርቀት መጓዝ ይችላል። ሲቀጥል ደግሞ በረሃን ተቋቁሞ የመኖር አቅም አለው። ውሃ አንድ ጊዜ ከጠጣ ለብዙ ጊዜ የማከማቸት እንትን ስላለው ካሜል ወይም ግመል ከተጀመረ ወይም ኢንትሮዱስድ ከሆነ በኋላ ሰዎች ከሌሎች ማህበረሰቦች ጋር ኦርጋናይዝድ በሆነ መንገድ እንዲገናኙ ሪሌት እንዲያደርጉ ትልቅ አስተዋጽኦ አድርጓል ማለት ነው። ዘ ትራንስ ሳራን ካራቫን ትሬድ ቢጋን regularly beginning in the 4th century as an expanded version of the pre-existing intra and inter-regional trade among people of various regions in Africa. ይሄኛው ትራንስ ሳሃራን ካራቫን ትሬድ የሚባለው ንግድ ከመጀመሩ በኋላ ሰዎች በ14ኛ ክፍለ ዘመን ነው የተጀመረው። ቅድም የነበረውን ድሮ የነበረውን ኢንትራና ኢንተር ወይም አንዱ በውስጡና ከውጭ ሪጅኖች ጋር ወይም አህጉራት ጋር ያለውን የንግድ እንትን በጣም ኤክስፓንድ እንዲሆን ወይም እንዲያድግ ምክንያት ፈጥሯል ማለት ነው። ይሄ ትራንስ ሳሃራን ካራቫን ትሬድ የምንለው ማለት ነው። በአፍሪካ ውስጥ በተለያዩ ክልሎች ውስጥ ምን አድርጓል? በጣም ይሄኛው ኤክስፓንድ እንዲሆን ሰዎች እርስ በርሳቸው እንዲገናኙ ቀደም ብሎ የነበረ አፍሪካ ከሌሎች ሀገራቶች ጋር የነበራት ወይም አፍሪካ ደግሞ በውስጧ ባሉ ሪጅኖች ላይ የሚታደርገው ንግድ በጣም እንዲፋጠንና ሬጉላርሊ እንዲጀምር እናም ኤክስፓንድ እንዲሆን አድርጓል ማለት ነው። ትራንስ ሳሃራን ካራቫን ትሬድ የምንለው ማለት ነው። Trans-Saharan trade contributed to developing a strong economic and political system on both sides of Sahara. እና ይሄ ትራንስ ሳሃራን ትሬድ የምንለው ለዚህኛው እድገት ወይም ጠንካራው የሆነ ኢኮኖሚ እንዲገነባ ፖለቲካ ሲስተም እንዲገነባ በጣም ትልቅ አስተዋጽኦን ኮንትሪቢሽን አድርጋለች ማለት ነው። በየትኛው ሳይድ በኖርዘርን ፓርት ኦፍ ሳሃራን ትሬድ በሚደረግበት በኖርዘርን እና በሳውዘርን ማለት ነው። ቀደም እንዳየነው ማለት ነው። The spread of Islam in tropical Africa further strengthens the relationship with the peoples of Northern Africa. እስልምና የሚባለው ሃይማኖት በትሮፒካል አፍሪካ ላይ እንደገና ደግሞ ምን ፈጥሯል? የሰዎችን ሪሌሽን የሰዎችን ግንኙነት እንዲጠናከር በኖርዘርን አፍሪካ ወይም በሰሜን አፍሪካ እንዲጠናከር አድርጓል። የመጀመሪያው ትራንስ-ሳሃራን ትሬድ ትልቁ ከሰዎች ጋር እንዲገናኙ አድርጓል ብለናል። ሲቀጥል ደግሞ እስልምና የሚባለው ሃይማኖት ሌሎች ከኖርዘርን አፍሪካ ላይ ካሉ ሰዎች ጋር እርስ በርሳቸው በጣም በሪሌሽን እንዲቆዩ ወይም በጣም ሪሌት ሆኖ እንዲሰሩ በእርስ በርሳቸው እንዲገናኙ ትልቅ አስተዋጽኦ አድርጓል ማለት ነው። ሌላኛው the Arabs trade with societies in northern and east Africa እና ከአረብ መጥተው ከኤዥያ መጥተው ወደ አፍሪካ መጥተው እነዚህ የአረብ ነጋዴዎች ከኖርዘርን እና ከኢስት ወይም በሰሜን እና በምስራቅ አፍሪካ ውስጥ ካሉ ሶሳይቲዎች ወይም ማህበረሰቦች ጋር የምን ግንኙነት ነበራቸው? የንግድ ግንኙነት ነበራቸው ማለት ነው። እንዳትረሱት ከኖርዘርን ወይም በሰሜን እና በምስራቅ አፍሪካ እነዚህ አረቦች የምን ግንኙነት ነበራቸው? የንግድ ግንኙነት ነበራቸው። ጎበዞች እንዳትረሱ። ትሬድ ኮንታክትስ ፋሲሊቴትድ ዘ ኤክስቼንጅ ኦፍ አይዲያስ። ንግድ የሚባለው ነገር አንዱ ማህበረሰብ ከአንዱ ጋር በሀሳብ በተለያዩ ነገሮች ኤክስቼንጅ ሀሳባቸውን አንዱ ጋር የሌለውን ሀሳብ አንዱ እንዲያመጣ ያደርጋል። ማለት ኮንታክት ስናደርግ ለምሳሌ ኤክስ ፐርሰን ከአረብ መጣ፣ ዋይ ፐርሰን ደግሞ ሚስተር ዋይ የሚባለው ደግሞ ከአፍሪካ ቢመጣ አፍሪካ ውስጥ ያ የሌለውን ሀሳብ ከማን ይወስዳል? ከኢሮፕ ይወስዳል። ከኢሮፕ ውስጥ የሌለውን ደግሞ ከአፍሪካ ካሉ ሰዎች ጋር ሲገናኝ ይወስዳል ማለት። ይህንን ደግሞ ሚና የሚጫወተው ማን ነው? ትሬድ ነው ማለት ነው። እንዳትረሱት። ትሬድ ትልቅ አስተዋጽኦ አለው ማለት ነው። ለምን? ለአይዳ ኤክስቼንጅ ሀሳብን እርስ በርስ ለመቀያየር ንግድ በጣም ትልቅ ተጽዕኖ አለው ማለት ነው። The exploration and the subsequent contact with European powers contributed to ever-changing Africa. እና እነዚህ ኤክስፕሎሬሽን የሚባለው ወይም አሰሳ የሚባለው ነገር አፍሪካ ከሌሎች አገራቶች ጋር ከኢሮፓን ፓወሮች ጋር በጣም ትልቅ እንዲገናኙ ኮንታክት እንዲደረጉ ትልቅ አስተዋጽኦ አድርጓል። ለምሳሌ ኤክስፕሎሬሽን እና ዲስከቨሪ የሚባል
መጽሐፋችሁ ላይ አለ ማለት ነው። ይህንን ስታዩ ከፖርቹጋል እና ከስፔን ነው በመጀመሪያ ጊዜ አይ ቲንክ በ15ኛ እና በ14ኛ ክፍለ ዘመን አካባቢ ስፔን እና ፖርቹጋል በጣም ይታወቃሉ። ሌሎች ዓለማቶችን በማሰስ ሌሎች ዓለማቶች አሁን ላይ እንደምናውቃት ዓለም ከራሷ ጋር አትተዋወቅም ነበር። እርስ በርስ አህጉሮች ከአህጉሮች ጋር አይተዋወቅም። ነገር ግን ኤክስፕሎሬሽን እና ዲስከቨሪ በሚባለው ኮንሰፕት የተነሳ ከፖርቹጋል እና ከስፔን ብዙ ሰዎች ወደ አፍሪካ መጥተዋል። ኢሮፓ ላይ አሜሪካን እንዲህ እያገኟት ይሄ ነገር ደግሞ ምን አድርጓል? ሰዎች በጣም ኮንታክት እንዲደራረጉ በጣም እንዲገናኙ አድርጓቸዋል ማለት ነው። The outcome of Afro-European contact during the exploration era was the opening of transatlantic slave trade. እና የአፍሪካና የኢሮፒያን ኮንታክት ወይም አፍሪካና ኢሮፒያን ኮንታክት በሚያደርጉበት ጊዜ ከዚህ ኤክስፕሎሬሽን በኋላ ወይም አሰሳ ወይም እንደዚህ ዲስከቨሪ እየተደረገ አፍሪካን ካገኟት በኋላ ይሄ ነገር ደግሞ ቀጥታ ወዴት ነው ያመራቸው? ትራንስ አትላንቲክ ስሌቭ ትሬድ ወደሚባለው ኮንሰፕት አመራ ማለት ነው። ትራንስ አትላንቲክ ስሌቭ ትሬድ የምንለው ከአፍሪካ ሰዎችን ወስደው ወደ አውሮፓ ወደ አሜሪካ በጣም አሰቃቂ በሆነ መንገድ ለምሳሌ ከዚህ እንደዚህ ሄደው ከዛ ወደዚህ እንዲህ እንትን ያደርጉ ነበር። ከዚያ ከአፍሪካን ሀገር ምን ይወስዳል? ባሪያ ሰዎችን እንደ ዕቃ ይገዙና ከዛ ኢሮፕ ውስጥ ሄዳሉ። ከኢሮፕ ደግሞ አሜሪካ ውስጥ ሄዳሉ። እንዲህ እያደረጉ በጣም ዘግናኝ የሆነ በታሪክ ደረጃ በጣም ለመስማት የሚዘገንን አይነት ታሪክ ነበር። ይሄ የትራንስ አትላንቲክ ስሌቭ ትሬድ የምንለው ማለት ነው። ይሄ ነገር እንዲከፈት ለዚህ ነገር እንዲከፈት ዋና መንስኤ ምንድን ነው? የአፍሪካና ኢሮፒያን ምንድነው ሪሌሽንሽፕ ነው ማለት ነው። አፍሪካና ኢሮፒያን ደግሞ እንዲገናኙ ያደረጋቸው ነገር ምንድን ነው ተብላችሁ ብትጠየቁ ምንድን ነው? እስከ ኤክስፕሎሬሽን ላይ የነበሩ አገራቶችን እየፈለጉ እያሰሱ ነበር በሰዓቱ። ከዛ በኋላ አፍሪካን መጥቶ አገኙ። ከዛ በኋላ ይሄኛው ትራንስ አትላንቲክ ስሌቭ ትሬድ የሚባለው ትሬድ ተጀመረ ማለት ነው። 10 ሰከንድ ልስጣችሁ። ፕሊዝ ሳብስክራይብ፣ ላይክ፣ ሼር አድርጉ። አሁን ስለ ትራንሳራን ትሬድ በደንብ እናያለን። 5.8 ትራንስሳሃራን ትሬድ ነው የምናየው። as mentioned earlier people across the Africa continent are diverse። ከዚህ በፊት እንደገለጽናቸው የአፍሪካ ሰዎች ከሌሎች ኮንቲነንቶች ጋር ማለት በኮንቲነንት ውስጥ ያሉ በአፍሪካ ኮንቲነንት ውስጥ ያሉ ሰዎች በጣም ምንድናቸው? ዳይቨርስ ናቸው። በጣም የተለያዩ ናቸው ማለት አይደለም። አፍሪካን እንኳን ኢትዮጵያን ብናይ በሰሜን በኩል ያለው የኢትዮጵያ ማህበረሰብ እና በደቡብ ያለው እና በምስራቅ ያለው በምዕራብ ያለው ራሱ በጣም የተለያየ የኑሮ ዘይቤ የሚኖሩበት የሚለብሱበት የሚናገሩት ቋንቋ ዳይቨርስ ነው። ግን እንደ አፍሪካ ራሱ ብትወስዱ ደግሞ በጣም ሞር ዳይቨርስ ነው ከኢትዮጵያ ስናይ ማለት ነው። nevertheless there are also some things that African peoples share in common። ምንም እንኳን የአፍሪካ ህዝብ በጣም ዳይቨርስ ቢሆን ምንድነው አንድ የሚያደርጋቸው ኮሜን የሚያደርጋቸው ነገር አለ ማለት ነው። ኮሜን የሚያደርጋቸው ነገር አለ። The Trans-Saharan trade can be a good example። ይሄኛው ቅድም እንደገለጽናቸው ትራንስ ሳሃራን የሚባለው ንግድ ለዚህኛው ትልቁ ማሳያ ነው ማለት ነው። አፍሪካኖች በዚህ ላይ ስለሚሳተፉ አንድ ያደርጋቸዋል። ይህ ነገር ምንም እንኳን ዳይቨርስ ማህበረሰብ ቢሆን ምንም እንኳን በጣም የተለያየ አይነት ቋንቋ ቢናገሩ ይሄ ትራንስ ሳሃራን ትሬድ ወይም ንግድ የሚባለው ይህ ንግድ ራሱ አንድ ከመሆናቸው አንዱ ትልቅ ማሳያ ነው ማለት ነው። we don't know when the trans-Saharan trade exactly began። ምንም እንኳን ይህ ትራንስ-ሳሃራን በአፍሪካ ውስጥ ከብዙ ሀገራት ማለት ብዙ ሀገራቶችን የአፍሪካ ሀገራቶችን እርስ በርስ ኮንታክት ቢያደርግም መቼ እንደተጀመረ ኤግዛክት ቀኑ አይታወቅም። መቼ እንደተጀመረ ኤግዛክት ዴቱ አይታወቅም። Two important trade routes connected West and West Central Africa with North Central and North Western Africa።
ሁለት በጣም ጠቃሚ የሆኑ የንግድ መስመሮች አሉ። እነዚህ ሁለት የንግድ መስመር በጣም ጠቃሚ የሆኑ የንግድ መስመር አለ። ይሄም ደግሞ ምኑን ከምኑ ጋር ነው የሚያገናኘው? ምዕራብ አፍሪካን እና ምዕራብ ማዕከላዊ አፍሪካን ከማን ጋር ያገናኛል? በሰሜን ማዕከላዊ እና ሰሜን ምዕራብ አፍሪካን ያገናኛል ማለት ነው። ለምሳሌ እኔ እስኪ በኢሜጅ መልክ እስኪ ትንሽ በስዕል መልክ እኔ አፍሪካ የምትባለው እሺ እንደዚህ ቢሆን ብለን አስብ እናድርግና ዌስተርን ፓርት ይሄኛው ፓርት ነው። ዌስተርን ፓርት እና ዌስተርን ሴንትራል ፓርት ይሄኛው ነው። ከዛ ኖርዘርን ዌስተርን እና ኖርዘርን ሴንትራል ደግሞ ኖርዘርን ይሄው ሴንትራል አፍሪካ ሴንትራል ኖርዘርን ሴንትራል እና ኖርዘርን ዌስተርን የሚባለው ደግሞ ወደዛ አካባቢ ነው። ስለዚህ ይህንን ቦታዎችን ኖርዝ ዌስተርን እና ኖርዝ ሴንትራልን ያገናኛል። እነዚህን ቦታዎችን የሚያገናኝ ሁለት በጣም የንግድ መስመሮች አሉ ማለት ነው። ዘይ ሊንክድ ዘ ማጆር አንሸንት ኤንድ ሚዲቫል ስቴት ኦፍ ዌስት አፍሪካ። ይሄ ቦታ ደግሞ ምን ያደርጋል? በጣም የሚታወቁ በጥንትና በማዕከላዊ ማለት በሚዲቫል የነበሩ መንግስታቶችን የዌስተርን አፍሪካን አንድ ጋር ምን ያደርጋል? ሊንክ ያደርጋል፣ ያገናኛል ማለት ነው። ያገናኛል። ይሄኛው መንገድ ነው እንደዚህ የሚያገናኛቸው። በድሮ ጊዜ በአንሸንት ጊዜ ወይም በጥንት ጊዜ እና በመካከለኛው ጊዜ የነበሩ በጣም የሚታወቁ መንግስታቶች አሉ በዌስተርን አፍሪካ። እነዚህን ደግሞ ምን ያደርጋል? አንድ ጋር ሊንክ ያደርጋል ማለት ነው። ዘ አዘር ሩትስ ክሮስድ ዘ ሰንትራል ሳሃራ ኤንድ ኮኔክትድ ኖርዝ አፍሪካ ዊዝ ዘ ኪንግደም ኦፍ ካናን። እና ሌላኛው መንገድ ደግሞ አለ። ምኑን አቋርጦ የሚያልፍ የሳሃራን ዴዘርት ወይም የሳሃራን በረሃ መካከልን ቆርጦ የሚያልፍ እና ደግሞ ከማን ጋር ነው የሚያገናኘው? ኖርዘርን አፍሪካን ሰሜን አፍሪካን ከማን ጋር? ከካናኒ ከሚባል መንግስት ጋር ሀገር ጋር ወይም ስቴት ጋር ኪንግደም ጋር አንድ ጋር ያገናኛል ማለት ነው። ይሄ ሁለተኛ መንገድ ነው። ሴንትራል ሳሃራን አቋርጦ ያልፋል። ከኖርዘርን አፍሪካን እና ካናኒን ኪንግደም አንድ ጋር ያገናኛል ማለት ነው። ዘ ሳብ ብራንች ሊንክድ ዌስተርን አፍሪካ እንደ ኢጅፕት። እና የዚህኛው ደግሞ እነዚህ ትላልቅ መንገዶች ናቸው። የነሱ ደግሞ ንዑስ ብራንች ወይም ንዑስ ቅርንጫፍ የሆኑ መንገዶች አሉ። እነዚህ ደግሞ ምንና ምን ያገናኛሉ? ዌስተርን አፍሪካን እና ግብፅን ያገናኛሉ ማለት ነው። እነዚህ ንዑስ መንገዶች ወይም ንዑስ ብራንች መንገዶች ዌስተርን አፍሪካን ከኢጅፕት ጋር ያገናኛሉ ማለት ነው። ዘ ትሬድ ሩትስ አክሮስ ዘ ዲዘርት ኦልሶ ኮኔክትድ አፍሪካ ዊዝ አውትሳይድ ወርልድ። እና ይሄ መንገድ ደግሞ ይሄኛው የንግድ መስመር በዴዘርት በኩል የሚደረገው ወይም በበረሃ በኩል የሚደረገው የንግድ መስመር አፍሪካን ከሌሎች የውጭ ዓለማት ጋር ምን ያደርጋል? ያገናኛል ማለት ነው። ዘ ትራንስ ሳሃራን ዴዘርት ትሬድ ኔትወርክ ፕሌድ ኤ ኪ ሮል ኢን ዘ ሙቭመንት ኦፍ ፒፕል ማተሪያል ኤንድ አይዲያስ። ይሄኛው የትራንስ ሳሃራን ትሬድ ወይም የትራንስ ሳሃራን አቋርጦ የሚያልፈው ንግድ መስመር ምን ያደርጋል? ሰዎችን እናም ደግሞ እቃዎችን፣ አይዲያዎችን፣ ሀሳቦችን ከአንድ ቦታ ወደ ሌላ ቦታ በጣም እንቅስቃሴ እንዲኖረው በጣም ከፍተኛ የሆነ ሚና ይጫወታል ማለት ነው። ዘ ኢምፖርታንት ትሬድድ አይተምስ ኦፍ ትራንስ ሳሃራን ትሬድ ዌር ጎልድ ፍሮም ዘ ሪጅንስ ኦፍ ዌስት አፍሪካ ኤንድ ሳልት ማይንድ ኢን ዘ ኖርዝ ዌስት አፍሪካ። እና በዚህ ንግድ ውስጥ ደግሞ በጣም የሚታወቁ እንትኖችን አሉ፣ እቃዎች አሉ። ወይም ሳሃራን አቋርጦ በሚያልፉ የንግድ መስመር ላይ ለምሳሌ ወርቅን መውሰድ እንችላለን። ወርቅ በዛ ጊዜ በጣም የሚታወቅ በዛ ንግድ የሚታወቅ እንትን ነው። እና ይሄን ወርቅ ደግሞ ከየት ነው የሚመጣው በብዛት ብትሉ? ከዌስተርን ወይም ከምዕራብ አፍሪካ ይመጣል። እናም ደግሞ እነዚህ ሳልቶች ወይም ጨው ደግሞ የምንለው ከየት ነው የሚቆፈረው? በሰሜን ምዕራብ አፍሪካ ላይ እነዚህ ጨው ደግሞ ይቆፈርና ለንግድ ይቀርባል ማለት ነው። ኢን አዲሽን ኢንስሌቭድ ፒፕል ቢካም ኢምፖርታንት ትሬድ ጉድስ አፍተር ዘ ኢመርጀንሲ ኦፍ ዘ አረብስ ኢን ዘ 7th ሴንቸሪ ኤዲ።
በሰባተኛ ክፍለ ዘመን እነዚህ አረብ የሚባለው መንግስት ከመቋቋሙ በኋላ ይሄ የንግድ የባሪያ ንግድ በጣም ጥሩ እንትን ነበር ማለት ነው። እንደ አንድ እቃ ነበር የሚታወቀው። ለምሳሌ በዛ ጊዜ አንድ ጌታ ነው የሚባለው በዛ ጊዜ ማለት ነው። አንድ ጌታ ከስሩ ብዙ እንትኖች ሊኖሩት ይችላል፣ ባሪያዎች ሊኖሩት ይችላል። እንደ እቃ ገዝቶ ከዛ ይሸጣቸዋል ማለት ነው። በዛ ጊዜ እንደ ምንድን ነው የሚቆጠሩት? እንደ ጉድስ ነው የሚቆጠሩት። ጉድስ ማለት እቃ ማለት ነው። ስለዚህ በሰባተኛ ክፍለ ዘመን ይሄ አረብ የሚባሉ ሰዎች የራሳቸው መንግስት ከማቋቋሙ የተነሳ ምንድነው ይሄ ሰውን እንደ እቃ መሽጠት፣ ያ ማለት ባሪያ ማድረግ የሚባለው ነገር በጣም ኢመርጅድ ሆኗል ማለት ነው። The Trans-Saharan trade contributed to developing robust economic and political systems on both sides of the Sahara. እና ይሄ የሳሃራን ዴዘርት ወይም የሳሃራን በረሃ አቋርጦ የሚያልፈው የንግድ መስመር ንግድ ምንድን ያደረገው በሳሃራ የሚገኙ በሁለቱም ሳይድ በኖርዘርን በሰሜንም በደቡብም በሳሃራ ዴዘርት በደቡብም በሰሜንም የሚገኘው የኢኮኖሚ እና የፖለቲካል ሲስቴምን በጣም እንዲያድግ ኮንትሪቡት አድርጓል ማለት ነው። በጣም እንዲያድግ ተጽዕኖ ፈጥሯል ማለት ነው። For example, the Great West African Empire of Ghana, Mali, Songhai became powerful because they could control the Trans-Saharan trade route. ለምሳሌ ይሄኛው በሰዓቱ የነበሩ ዌስተርን አፍሪካ ላይ የነበሩ ግዛቶች ነበሩ። ጋናን መውሰድ እንችላለን፣ ማሊን መውሰድ እንችላለን፣ ሶንጋይን መውሰድ እንችላለን። በጣም ጠንካራ የነበሩ እናም ደግሞ እንዲጠነክሩ ደግሞ ምክንያት የሆናቸው ምንድነው ተብሎ ሲጠየቁ ምንድነው ይሄ ሳሃራን ዴዘርትን አቋርጦ የሚያልፈው የንግድ መስመር ነው። አቋርጦ ሲያልፉ ነጋዴዎቹ ምን ያደርጋሉ? እነሱ ግብር ይሰጣሉ። በዛ አካባቢ ደግሞ በዛ ጊዜ ደግሞ ምን ያገኛሉ? እነሱ በጣም ኢኮኖሚካሊ ስትሮንግ እንዲሆኑ ያደርጋቸዋል ማለት ነው። ኢን አዲሽን ዘ ትሬድ ፋሲሊቴትድ ዘ ስፕሪድ ኦፍ ኢስላም ኤንድ ኢስላማይዜሽን ኢን ዌስት ኤንድ ዌስት ሴንትራል አፍሪካ። በተጨማሪ ደግሞ ይሄኛው ትሬድ ፋሲሊቴት እያደረገ ነው ማለት በተጨማሪ ይሄኛው ንግድ ምን እያደረገ ነው? እስልምና እና የእስላማይዜሽንን ሀሳብ በዌስተርን አፍሪካ እና በምዕራብ አፍሪካ እና በምዕራብ ማዕከላዊ አፍሪካ ምን እያደረገ ነው? በጣም እያስፋፋ ነበር ማለት ነው። ምክንያቱም ንግድ ካለ ንግድ የሚደረገው አረቦች እና አፍሪካዎች ናቸው። እነዚህ አረቦች ደግሞ ኢስላም ናቸው። አፍሪካ ውስጥ ደግሞ እስልምና መጀመሪያ ተጀምሮ አረብ ውስጥ ስለሆነ ከዛ ከአረብ ወዴት ይመጣ ነበር? ወደ ዌስተርን አፍሪካ ይመጣ ነበር። ስለዚህም በንግድ የተነሳ የእስልምና በጣም በአፍሪካ ላይ በተለይ በዌስተርን አፍሪካ እንዲስፋፋ ትልቁ ሚናውን ተጫውቷል ማለት ነው ንግድ። አሁን እንዲህ እያለን 5.9 ደርሰናል። 5.9 ምንድን ነው የሚያወራው? ኤርሊ ኮንታክት ዊዝ አውትሳይድ ዘ ወርልድ ይላል እና ቀደም ብሎ አፍሪካ ከውጭ ዓለማት ጋር ምን አይነት ግንኙነት ነበራት? መጀመሪያውኑ ምን አይነት ግንኙነት ነበራት? ኤርሊ መጀመሪያ ምን አይነት ግንኙነት ነበራት ከውጭ ዓለማት ጋር ማለት ነው። Due to the accessibility of the Eastern African coast, there was a widespread interaction between it and the people from the outside the world. እና አፍሪካ ኢስተርን አፍሪካ ወይም ምስራቅ አፍሪካ እንትኖች ዳርቻዎች ላይ በጣም እነዚህ ዳርቻዎችን በመጠቀም እነዚህ ሰዎች አንዱ ከአንዱ ጋር በጣም ይገናኝ ነበር፣ ኢንተራክሽን ይፈጥር ነበር። በሰዎች መካከል የነበረውን ኢንተራክሽን በጣም እየጨመረ መጥቷል። ለምሳሌ አፍሪካ እንዲህ ከሆነች ኢስተርን ፓርት የምንለው ይሄኛው ፓርት አይደለ? ይሄኛው ኮስት ምን ያደርጋል? በዚህኛው ኮስት ወይም በዚህ ዳርቻዎች ከውጭ ዓለማቶች ጋር ይገናኝና ከሀገራቶች ጋር ኢስተርን አፍሪካ ላይ ባሉ ኮስቶች ይገቡና ወይም ዳርቻዎች ይገቡና ከውጭ ዓለማት ጋር ኢትዮጵያ በደንብ ኢንተራክሽን እንድትፈጥር በጣም ኢንተርሪሌትድ እንድትሆን አድርጓል ማለት ነው። The early contact were mainly with Arabs, Greeks, Persians, Romans, Chinese, Indians, Spain and Portuguese
መጀመሪያ ጊዜ የነበሩ አፍሪካ ከሌሎች ሀገራቶች ጋር ወይም ከሌሎች ዓለማቶች ጋር የነበራቸው ግንኙነት ከማን ከማን ሀገር ብለን ብንጠይቅ አረብን መውሰድ እንችላለን። መጀመሪያ አካባቢ ግሪክ አለች፣ ፐርሺያ አለች፣ ሮማን አለች ወይም ቻይና አለ፣ ህንድ አሉ፣ እነ ስፔን አሉ፣ እነ ፖርቹጋል አሉ። ከነዚህ ሀገራቶች ጋር ቀደም ብላ አፍሪካ ትገናኝ ነበር ማለት ነው። ዋትስ ኢሮፒስ ፐርሰፕሽን ኦፍ አፍሪካ Europeans created an image of Africa that was the perverse opposite of Europeans. እነዚህ ኢሮፒያኖች በውስጣቸው ምን ብለው ያስቀምጣሉ ማለት አፍሪካን ሲያስቡ እንደምን ነበር ኢሜጅ የሚያደርጉት? አፍሪካ ኢሮፒያን እንደምትቃወም አይነት ነገር አድርገው ነው የሚያስቡት ማለት ነው። የእነሱ ተቃራኒ እንደሆኑ ነበር አድርገው የሚያስቡት። by comparison with and in contrast to this image Europeans generally superiority would be self evident እና እነዚህ ይህንን ነገር ካነሳን አይቀር ኢሮፒያኖች ምን ነበራቸው? ሱፐሪዮሪቲ ነበራቸው። ጀነራሊ ሱፐሪዮሪ ነበሩ ማለት በዛ ጊዜ እነሱ ራሱ ትንሽ የሰለጠኑ ነበሩ። አፍሪካ ደግሞ ምንም አይነት ያልሰለጠነች ኮንቲነንት ነበረች እና ከዚህ የተነሳ በኢሜጃቸው የሚያደርጉ ነበር የእነሱ ፖዚቲቭ እንደሆነ አድርጎ ያነሳሉ ማለት ነው። ኢሮፒያንስ አይዲያ ኦፍ ኢትሰልፍ ዋዝ ፕሪዲክትድ ኦን ዘ ኢትስ ኢሜጅ ኦፍ አፍሪካ። እነዚህ ኢሮፒያኖች የምንላቸው የራሳቸውን አይዲያ ምን ያደርጉ ነበር? በአፍሪካን ኢሜጅ ላይ ፕሪዲኬት ያደርጉ ነበር፣ ያመለከቱ ነበር፣ ፕሪዲኬት ያደርጉ ነበር ማለት ነው። Since the mid-15th century, the turn of global event brought Africa closer to the rest of the world እና በ15ኛ ክፍለ ዘመን መካከለኛው ሴንቸሪ ያ ማለት 15ኛ ክፍለ ዘመን መካከለኛው ማለት ለምሳሌ ከ1450 ጀምሮ ማለት ነው። ይሄኛው 15ኛ ክፍለ ዘመን መሀል ጀምሮ ነው ማለት ነው። ከዚህ ጀምሮ ምን ያደርጉ ነበር? ግሎባሊ ኢቨንቶች በአፍሪካ እና በተቀሩ ከአፍሪካ ጋር ከሚገናኙ ክሎዝ ከሆኑ ወርልዶች ወይም አለማቶች ጋር በጣም ትላልቅ ግሎባል የሆኑ ኢቨንቶች ተከስቷል ማለት ነው። ኢሮፒያንስ ስፔሻሊ ፖርቹጋል እና ስፔን ዌር ዲተርማይንድ ቱ ዶሚኔት ኢንተርናሽናል ትሬድ እና በተለይ ከኢሮፒያኖች ውስጥ ፖርቹጋል እና ስፔን የሚባሉ ሁለት ሀገራቶች በጣም የዓለም አቀፍን የንግድ መስመርን ለመቆጣጠር በጣም የበላይ ለመሆን ያልፈነቀሉት ጭንቅ የለም እና ከኢሮፒያኖች በጣም ስፔሻል የሚታወቁት እነዚህ ፖርቹጋል እና ስፔን ናቸው። ሌሎቹም አሉ ግን እነዚህ በጣም የሚታወቁት ናቸው ማለት ነው። ቱ ዚስ ኤንድ ቦዝ ሴንቸሪ ካንትሪስ ስፖንሰርድ ናቪጌተርስ እና ይህንን ከማሰብ የተነሳ ይህንን ለማሳካት ሁለቱም ሀገራቶች ምን ያደርጉ ነበር? ናቪጌተሮችን ወይም መርከቦችን ያዘጋጁና ወዴት ይልኩ ነበር? ወደ አፍሪካ ይልኩ ነበር። አፍሪካ ላይ ወደ አፍሪካም ወደ ሌላዩ አገራቶች ይልኩና አገራቶች እንዲገናኙ ለማግኘት ይፈልጉ ነበር ማለት ነው። ስለዚህ ይሄንን የሚያደርጉት ለምንድን ነው? የራሳቸው ጥቅም ነው። የራሳቸው ጥቅም ደግሞ ምንድን ነው? ነው የንግድ መስመርን የዓለም አቀፍ የንግድ መስመርን ለመቆጣጠር ነው ትልቁ ዓላማቸው ማለት ነው። ሌላ ዓላማ የሌላቸውም። ያንን የበላይነታቸውን ዶሚኔት ለማድረግ ፈልገው ነው እንጂ ማለት ነው። The exploration and subsequent contact with European powers enormously contributed to the ever-changing Africa economy, culture, language, politics and environment. ይሄኛው ኤክስፕሎሬሽን የሚባለው ነገር ከአፍሪካ የአውሮፓን ፓወሮች ጋር እንድትገናኝ እናም ደግሞ በጣም በአፍሪካ ኢኮኖሚ ላይ፣ ባህል ላይ፣ ቋንቋ ላይ ሲቀጥል ደግሞ ፖለቲካ ላይ እና ኢንቫይሮንመንቱ ላይ በጣም ተጽዕኖ እንዲያደርግ ወይም በጣም ተጽዕኖ ሚና ተጫውቷል ማለት ነው። ለምሳሌ የስሌቭ ትሬድን መውሰድ እንችላለን። ስሌቭ ትሬድ መጀመሪያ ኢሮፒያን ሀገር ከአፍሪካን ሀገር ባይገናኙ ኖሮ ምንም አይነት ስሌቭ ትሬድ አይኖርም ነበር። ግን
ከመገናኘታቸው የተነሳ አፍሪካ በዛ ሰዓት ምንም አይነት የታጠቀ መሳሪያ ስላልነበራቸው እነሱ ደግሞ የራሳቸውን ቴክኖሎጂ ቤዝድ በሆኑ በጣም እየሰለጠኑ በመጡበት በዛ ጊዜ አፍሪካ በዛ ሰዓት ደግሞ ምንም አይነት አቅም የእውቀት እንትን አልነበራቸውም እና ይሄ ነገር ደግሞ ምን አድርጓቸዋል? ኤክስፕሎሬሽን በማድረጋቸው ወደ አፍሪካ በመምጣታቸው የአፍሪካን ኢኮኖሚ፣ ባህል፣ ቋንቋ፣ ፖለቲካ ኢንቫይሮንመንቱን ሁሉ አፌክት አድርጓቸዋል ማለት ነው። አፌክት አድርጓል። ዘ አውትካም ኦፍ Afro European contact during the exploration era was the opening of transatlantic slave trade እና የአፍሪካ እና የኢሮፕ ግንኙነት ምንድን ነው ይዞ የመጣው ጣጣ ብላችሁ ብትጠይቁን ኤክስፕሎሬሽኑ በመምጣቱ በመከፈቱ የተነሳ ምንድን ነው ይዞ የመጣው ጣጣ ከአፍሪካ ወጥተው ወደ ተለያዩ የዓለማት ክፍሎች የአፍሪካ ሰዎችን ይዘው በስሌቭ መልክ ወይም በባሪያ መልክ ይዘው በማውጣት ሰውን እንደ ዕቃ በሚጨቁኑበት ጊዜ ነበር ማለት ነው። በቀጣይ አዲሱን ቻፕተር 6 እንቀጥላለን። ፕሊዝ አንድ ነገር ሊጠይቃቸው እኔ ካለኝ ሰዓት ቆጥቤ እናንተን አስተምራለሁ። እናንተ ደግሞ ሰብስክራይብ ማድረግ ይከብዳችኋል? አዎ አይከብድም። አሁን ይህንን የሚታዩ ሁሉ ፕሊዝ ሰብስክራይብ አድርጉልኝ። እኔ በደንብ ሞቲቬትድ ሆኜ እንዲሰራ ሀሳብ አስተያየታችሁንም በኮሜንት ሴክሽን ላይ አስቀምጡልኝ። ላይክ ሼር አድርጉልኝ። ለጓደኞቻችሁም ሼር በማድረግ ተባበሩኝ። ሰብስክራይብ አድርጉኝ። መልካም ንባብ። እወዳችኋለሁ። ባይ